በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦሪት ዘዳግም ምዕራፍ 3 እስራኤላዊ የባሳንን ንጉሥ አገን ድል እንደነሱ። በተመለስንም በባሳን መንገድ ወጣን። የባሳን ንጉሥ አገም ሕዝቡን ሁሉ በኤዶራይን ሊዋጉት ወጡ። እግዚአብሔርም እርሱንና ሕዝቡን ሁሉ ምድሩንም በእጁ አሳልፎ ሰጥቷቸዋልና አትፍሩ። በሐሴቦን ይኖሩ በነበረው በአሞራውያን ንጉሥ በሲዋን ላይ እንዳደረግኩኝ በእርሱም ታደርግበታለህ አለኝ። አምላካችን እግዚአብሔርም ደግሞ የባሳንን ንጉሥ አገን ሕዝቡን ሁሉ በእጃችን አሳልፎ ሰጠን። እኛም አጠፋነው፣ አንድ ሰውስ እንኳ ለዘር አልቀረለትም። በዚያን ጊዜ ከተሞቻቸውን ሁሉ ወሰን፣ ከእነርሱም ያልወሰድነው ሀገር የለም። በባሳን ያለ የአገን መንግስት የአርጎብን አውራጃ ሁሉ 60 ከተሞችን ወሰን። እጅግ ብዙ ከሆኑ ከፌሪዛውያን ከተሞች ሌላ እነዚያ ከተሞች ሁሉ ቁመቱ ረዥም በሆነ ቅጥር በመዝጊያና በመወርወሪያም የተመሸጉ ነበሩ። በሐሴቦን ንጉሥ በሲዋን እንዳደረግ ፍጹም አጠፋናቸው። ከተሞቻቸውን ሁሉ በአንድነት የሚሸሹ ሳናስቀርም ሴቶችንም ሕፃናቱንም ፈጽሞ አጠፋን። ከብቶችን ሁሉ የከተሞችንም ምርኮ ለእኛ ወሰን። በዚያ ዘመን ከአርኖን ሸለቆ ጀምሮ እስከ ኤርሞን ድረስ ምድሪቱን በዮርዳኖስ ማዶ ከነበሩ ከሁሉም አውራጃ ነገስታት እጅ ወሰን። ፌኒቃውያን ኤርሟንን ሳኒዮርን ብለው ይጠሩታል። አሞራውያን ሳኔር ብለው ይጠሩታል። የሚሶርንም ከተሞች ሁሉ የገላድንም ሁሉ የባሳንንም ሁሉ እስከ ኤልካዳን እስከ ኤድራይን ድረስም በሳባን የሚኖሩ የአገን መንግስት ከተሞች ሁሉ ወሰን። ከራፊንም ወገን የባሳን ንጉሥ አጋ ብቻውን ቀርቶ ነበር። እነሆ አልጋው የብረት አልጋ ነበር። እርሱ በአሞን ልጆች አገር ዳርቻ አለ። ርዝመቱ 9 ክንድ ወርዱም 4 ክንድ በሰው ክንድ ልክ ነበረ። ከዮርዳኖስ በስተ ምስራቅ የሰፈሩ ነገዶች። ይህች ምድር በዚያን ዘመን ወርሰን በአርኖንም ሸለቆ አጠገብ ካለችው ከአርኖኤል ጀምሮ የገላድን ተራራማ ሀገር እኩሌታ ከተሞችንም ለሮቤልና ለጋድ ነገድ ሰጠናቸው። ከገላድ የቀረውን የአገን መንግስት ባሳንን ሁሉ የአርጎብንም ምድር ሁሉ ለምናሴ ነገድ እኩሌታ ሰጠው። ያቺ ባሳን ሁሉ የራፋይ ሀገር ተብላ ተቆጠረች። የምናሴ ልጆች ኢያኤር እስከ ጌርጌያስና እስከ መካቲ ዳርቻ ድረስ የአርጎብን አውራጃ ሁሉ ወስደው ይህችም የባሳንን ምድር እስከዛች ቀን ድረስ በስሙ አውታይ ኢያኤር ብሎ ጠራው። ለማኬርም ገለአድን ሰጠሁት። ለሮቤልና ለጋድም ከገለአድ ምድር ጀምሮ እስከ አርኖን ሸለቆ ድረስ የሸለቆውን እኩሌታ ዳርቻንም እስከ አሞን ልጆች ዳርቻ እስከ ኢያቦቅ ወንዝ ድረስ ከመካናር ውስጥ ወሰን ከፍስጋ ተራራ በታች ወደ ምስራቅ እስከ አረብ ባህርም እርሱም የጨው ባህር ድረስ አርባን ዮርዳኖስንም ሰጠኋቸው። በዛች ዘመን እንዲህ ብዬ አዘዝኳችሁ፣ አምላካችሁ እግዚአብሔርን ይችን ምድር ርስት አድርጎ ሰጥቷችኋል። መሳሪያችሁን ይዛችሁ እናንተ አርበኞች ሁሉ በወንድሞቻችሁ በእስራኤል ልጆች ፊት ትሻገራላችሁ። ነገር ግን እጅግ ከብቶች እንዳሏችሁ አውቃለሁና ሴቶቻችሁንና ልጆቻችሁን ከብቶቻችሁንም በሰጠኋቸው ከተሞች ይቀመጡ። ይህ እግዚአብሔር እንደናንተ ወንድሞቻችሁን እስከሚያሳርፍ ድረስ እነሱ ደግሞ በዮርዳኖስ ማዶ አምላካቸው እግዚአብሔር የሰጣቸውን ምድር እስኪወርሱ ድረስ ነው። ከዚያ በኋላ ሁላችሁም ወደ ሰጠኋቸው ርስት ትመለሳላችሁ። በዚያን ጊዜ ኢያሱን እንዲህ ብዬ አዘዝኩት፣ አምላካችሁ እግዚአብሔር በእነዚያ በሁለቱ ነገድ ያደረገውን ሁሉ ዓይኖችህ አይተዋል። እንዲህ የምታልፋቸው መንግስታት ሁሉ ላይ እግዚአብሔር ያደርጋል። አምላካችሁ እግዚአብሔር እርሱ ስለ እናንተ ይዋጋልና ከእርሱ የተነሳ አትፍሩ።
ሙሴ ወደ ተስፋይቱ ምድር እንዳይገባ መከልከሉ። በዚያ ዘመን እኔ እግዚአብሔርን እንዲህ ብዬ ለመንኩት፣ ጌታ ሆይ እግዚአብሔር ሆይ ታላቅነትህና ኃይልነትህን የጸናች እጅህንም የተዘረጋች ክንድህን ለእኔ ለአገልጋይ ማሳየት ጀምረሃል። በሰማይና በምድር እንደ ስራህ እንደ ኃይልህ ይሰራ ዘንድ የሚችል አምላክ ማን ነው? እኔ እንዲሻገራት በዮርዳኖስ ማዶ ያለችውን መልካሚቱን ምድርም ያንንም መልካሙን ተራራውን ሀገር አንጢ ሊባኖስን እንዳይ ፍቀድልኝ። እግዚአብሔር ግን በእናንተ ምክንያት ተቆጣኝ፣ አልሰማኝም። እግዚአብሔርም አለኝ፣ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ። ይሄ ዮርዳኖስን አትሻገርም። ወደ ተራራው ራስ ውጣ፣ ዓይንህንም ወደ ባህር፣ ወደ መስዕብ፣ ወደ አዜብ፣ ወደ ምስራቅም አንስተህ በዓይንህ ተመልከት። ኢያሱ በዚያ ሕዝብ ፊት ይሻገራልና አንተም የምታያትን ምድር እርሱ ያወርሳቸዋልና። ኢያሱን እዘዘው፣ አትደፋፍረውም፣ አጽናውም። በቤተ ፎገርም ቤት ፊት ለፊት በሸለቆው ውስጥ ተቀመጠን።